ሰላም ጤና ይስጥልን። ገውን ዜና መረጃዎችን እንሆ። በ4 ጀነራል እና በ8 ኮሎኔል 3 መድፍ ቤም እና በገፍ ከባድ መሳሪያ ጭኖ ከ2 ኮር እግረኛ ወታደር ጋር ወደ ሞት ወረዳ ጮቄ ቀጠና በስፋት የገባው ወራሪ ኃይል ዛሬ ሙሉ በሙሉ ተገርፎ ተባሯል። ኃይሉ በፍርጠጣ ሞጣ ዙሪያ አስተሪው ደርሷል። አስተሪው በአራት አቅጣጫ በሽሽት ዛሬ ከቀትር በኋላ ሲደርስም የዛችን ሌላኛው የብረት አሎሎ 54ኛ ክፍለ ጦር የሚባል ደማቅ አቀባበል አድርጎላቸዋል። ከዚህ የአስተሪው ደማቅ አቀባበል በኋላ አስተሪውም ሳይገባ መንገድ ቀይሮ ለመሸሽ የሚያመቸው ተራራ ፈልጎ እንዲወሸቅ ተደርጓል። ጮቄም በዚህ ሰዓት የኮማንዶ ዩኒት የ99ኛ እና 4ኛ እና 54ኛ ጀግና ልጆች በዚህ መልክ የተገማሸሩበት ይገኛሉ። ጮቄም በዚህ ሰዓት የኮማንዶ ዩኒት የ99ኛ ክፍለ ጦር የ24ኛ እና 54ኛ ጀግና ልጆቿ እየተገማሸሩባት ይገኛሉ። በቀጠናው ይዞልን የመጣው ትጥቅ ሙሉ በሙሉ ለመረከብ የሸሸውን ኃይል እግር በእግር በመከተል ትጥቁን እንዳስለመደን የመቀበል ሰፊ ስራ እየተሰራ ይገኛል። ሌላው የአፋብን ቴዎድሮስ ዕዝ ሰራዊት የጎጃም ከፍተኛ ቦታዎችን በጠላት ኃይል ላለማስደፈር እየተደረገ ባለው ጥረት ህዝባችን ጭምር ከፍተኛ ትንቅንቅ በመፍጠር የተሰራው ጀብድ ሁሉ የአንድ ዓመት ፕሮፓጋንዳ መሆን የሚችል ድል ነበር ሲል አርበኛ ማንችሎት እሱ ባለው ገለጸ። አክሎም ጠላት ከሚዲያ ክንፍ እስከ ሜካናይዝድ አየር ኃይሉ ተረባርቦ ወደ ወገን ያልተኮሰው ጥይት በሌለበት በዚህ ሰዓት ወገን መሀል የሌለን ተቃርኖና ፍረጃ በማጋገል የራሳቸውን አእምሯዊ ውክታ የምታንጸባርቁ አካላት ልታድቡ ይገባል። ወገን በዚህ 4 ዓመት ውስጥ አሳይቶት የማያውቀውን መደበኛ ውጊያ እያደረገ ባለበት በዚህ ሰዓት የኛው ጉዶች ደግሞ ይህንን ጀብድ ትንቅንቅና ድል በወጉ እየዘገቡ ፕሮፓጋንዳዊ ጠቀሜታን ከማትረፍ ይልቅ የኪቦርድ ጦራቸውን ለጠላት ታክቲካል ድጋፍ መስጠትን በሚመስል መልኩ ወደ ወገን ያዞሩት ይመስላል። ይህ በሽታ ብቻ ሳይሆን አለመታደልም ጭምር ነው። በቃላት ዲስኩር ሳይሆን ካልተመታ የሚሸሽ ጠላት የለም፣ ይታሰብበት። ከዓመት በፊት መሐመድ ተሰማ በስሩ ላሉት አመራሮች ኦሪንቴሽን ሲሰጥ ጠላት እንዴት እንደሚዛባ እንዴት እንደሚሳብና እንደሚደመሰስ ከጎጃም ፋኖዎች የውጊያ እንቅስቃሴ ልንማር ይገባል ያላት ንግግር በድምጽ ቅጂ ያስቀመጥናት መረጃችን ነች። ችግሩ የወገን ወታደራዊ አመራር አቅም በጠላት ኃይልና አውቃወቅናችሁ በሚሉን ወንድሞቻችን እይታ መካከል ያለው ልዩነት አንድ ያለመሆኑ ብቻ ሳይሆን መጣራሱ ዋጋ ከፈለን መቀጠሉ ግን አይቀርም። በአፋብን ህግና ስነ ስርዓት መመሪያ ውስጥ በአንቀጽ 17 ንዑስ አንቀጽ 3 ላይ ስለ ያልተገባ የሚዲያ አጠቃቀም ስር ማንኛውም ሰው የትኛውንም አይነት ሚዲያ በመጠቀም አንጃና መከፋፈልን የሚፈጥር ባህድና አመራር ወይንም በአመራርና አመራር ወይንም በህዝብ አመራር ጥርጣሬን ከሰራ የአማራን ትግል አደጋ ላይ የሚጥል ንግግር ያደረገ መግለጫ ወይም ማብራሪያ የሰጠ በከባድ ቅጣት ይቀጣል። ንግግሩም ከፍተኛ ጉዳት አድርሶ እንደሆነ እስከ ሞት በሚደርስ ቅጣት ያስቀጣል ይላል። ይህች አህያ ገልብጣ ነፋች ብሎ በአሽሙር መመላለስም ተገቢ አይደለም። አንዳንድ የሰራዊታችን አመራር ለትግሉ ሂደት ባናስብ እንኳ ራስን ከተጠያቂነት ታድኑበት ዘንድ ለጠቅላላ እውቀት የተለጠፈ ነው። መሬት ላይ ላለ ትግል ሚዲያ ላይ ወጥቶ ሮሮ በማሰማት የሚመጣ መፍትሄም የለም። ኑ ወደ ውስጥ በምክክር መቸቻና መመማር ያለፍናቸውን ተግዳሮቶች ሁሉ ምንም የማድረግ ራስ በቃ አቅም እንዳለን ማሳያ ናቸው። ከዚህ በመለስ ግን ውይይትም ውሳኔም ባልተሰጠበት መንገድና አግባብ ሆን ተብሎ ከወረቀት ላይ ብቻ የቃረሟትን እውቀት ተጠቅሞ ለተደጋጋሚ ጊዜ መርዝን መትፋት ድርጅትን ከውስጥ ሊቃጣ ወደሚችል መፍረስ ከመግፋት የዘለለ ፋይዳ አይኖረውም። ባሳለፍነው ክረምት ሁሉ ደልቶን የተራመድነው ኮቴ አንዳች የለም። ሳግ እየተናነቀን ነግተው የመሹት ቀናቶች ብዙ ናቸው። ጥቁር ለብሰን የማናውቀው የሰማዕታት ሁሉ ህልፈት አልቆጨም ብሎ ሳይሆን ለምን መራት ሰራዊት ጽናት ለምን ገጥመው ጠላት ስብራት ሲባል ነው። ወንድም እንደ ዱባ በቀበርን ማግስት ያልተገደበ አቅማችንን ከምንም በላይ ደግሞ አካል በመናጎርልበት ህይወት በመገበርበት ትግል ውስጥ እንደ ዘራፊ ወንበዴ ደፋሪ ሀብት አካባች ፎቅ ሰሪን የተቆጠረን ስንሰደብ ዝም ብለን የቻልነው አልጎፈንነን ብሎ አይደለም። ለቆነስ ከተሸነፍን ስድቡ ሁሉ እውነት ካሸነፍን ግን ታሪክ በእጃችን መዳፍ የሚጻፍ ስንክሳር መሆኑን ስለምንረዳ ጨመር ነው። ከምንም በላይ ደግሞ የሚዲያ ገጾች በመጠቀም ለሰራዊትና ህዝባችን ትግሉን የተመለከተው ጅምብር ፈጣሪ አጀንዳ መስጠትም እስከ ከባድ ቅጣት ሊያስከትል የሚችል ወንጀል መሆኑን አውቀን ልንታረም ይገባል። ሀገር ለመረከብ በምታደርገው ትንቅንቅ ውስጥ ትግልን መሸከምና ቅርጽ ማስያዝ የማትችል ከሆነ ለመንደር የማትጠቀም ሰው መሆኑን አውቀህ ከትግሉ ሜዳ ራስን ማራቅ እንጂ ለምድራዊ ተጋድሎ ሚዲያ ተማጽኖና ለቅሶ አያስፈልግም። የመሪነት ተቀዳሚ ባህሪ ትችትን፣ ስድብን፣ ንቀትና ዘለፋን፣ ወከባና ገጽታ ገደላን የመቋቋም ስነልቦና እያዳበሩ ትኩረትን ዋና ጠላት ላይ የማድረግ ጥበብ ነው። ተስፋንና ድልን ካንተ የሚጠብቀው ህዝብ ስኬትን እንጂ
ህመምህን መስማት አይፈልግም። ተራግጠንም ተቧቅሰንም ለምንፈታት ኢምንት ለሆነ ችግራችን ትልቁን ስዕል አናደበዝዝም። የማይሆነውን መሽቶ በነጋ ቁጥር ህይወት በሚገበርበት ትግል ውስጥ ሆነው ስሜትን በሚፈታተን ሁኔታ ውስጥ እያለፉ የሚገኙትንም በየትኛው አቅጣጫ ያሉ የትግል አመራሮች ለይቶና ነጥሎ ለመምታት የሚደረግ የሚዲያ ዘመቻን ፍጹም ቅብልነት የለውም። የተንኮልና ሴራ ብልቃቶቻችንን የሀሳብና አርነት እንቅስቃሴዎች ኪቦርድና ፈሙዞችን ሁሉ ወደ ጠላትና ጠላት ብቻ እንዲዞር መክራለሁ። ካልሆነ ግን ታሪክ ሞኞች ብሎ ይጠራናል። ኮስተር በል አንተ የኮስተር ልጅ አይደለህ ሲል ይቋጫል። በተያያዘም ያገዛዙ መረጃ ወጥቷል። በሰሜን ወሎና በአፋር ግንባር በኩል ሰሜን ምስራቅ እዝ፣ በአፋር በኩል 11ኛ እዝ በራያና ሰቆጣ በኩል 12ኛ እዝ በተደራቢነት ማዕከል ወሎ እንዲሁም በድጋፍ ሰጭነት ምስራቅ እዝን ጨምሮ በሰሜን ምዕራብ ግንባር ሰሜን ምዕራብ እዝ እና ከፊል ምዕራብ እዝ ኮሮች በወልቃይት 10ኛ እዝ በደባርቅ አዳርቃይ ማይጸብሪ በኩል በምዕራብ በኩል ደግሞ 13ኛ እዝ ከመተማ ጀምሮ እስከ ቋራ ምዕራብ እዝ በመተከልና በአሶሳ ድጋፍ ሰጭነት የማዕከላዊ እዝ ጨምሮ ሁኔታ ለውጥ ዝግጅት አቋም ላይ እንዲሆኑ አቅጣጫ ወርዶላቸዋል። በግምገማው መሰረትን በማንኛውም ሰዓት በአራት ግንባር ማጥቃትና ጸረ ማጥቃት ትንኮሳዎች ሊኖሩ እንደሚችሉ ተጠቁሟል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።